አርእስተ ዜና የኢትዮጵያ ሃይማኖት ተቋማት ጉባኤ መጪውን ምርጫ አስመልክቶ ከ1000 በላይ ዜጎች የሚሳተፉበት የጸሎትና የዱዓ መርሃ ግብር እንዳዘጋጀ አስታወቀ። ይህ መርሃ ግብር በቀጣይ እሁድ ግንቦት 16 ቀን ከቀኑ 9 ሰዓት በአራዳ ፓርክ ከ7 የሃይማኖት ተቋማት የተውጣጡ የሃይማኖት አባቶች ባሉበት እንደሚከናወን ተገልጿል። እነግራችኋለን። ገንዘብ ሚኒስቴር 15 በመቶ የሥራ ግብር ቅናሽ አድርጓል በሚል የገንዘብ ሚኒስቴርን ስምና መለያ በመጠቀም በማህበራዊ ሚዲያ ሲሰራጭ የነበረው ደብዳቤ ሐሰተኛ መሆኑ ተረጋገጠ። ሚኒስቴሩ ደብዳቤው ከተቋም ያልተጻፈና የተዛባ መረጃ መሆኑን አስታውቋል። ዝርዝር አለን። የኢቦላ ቫይረስ ዝርያ ላይ እየተሰሩ ያሉ ክትባቶች ተዘጋጅተው ለመድረስ እስከ 9 ወራት ሊወስድ እንደሚችል የዓለም ጤና ድርጅት አስታውቋል። ቡንዲቡጊዮ ለተባለው የኢቦላ ቫይረስ ዝርያ የሚሆኑ 2 ክትባቶች በምርምር ላይ እንዳሉም ድርጅቱ ገልጿል። እናጋራቸዋለን። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እስላማዊቷ ሪፐብሊክ አስፈላጊ ሆኖ ሲገኝ እንደምትዋጋና በሚያስፈልግበት ቦታ ሁሉ ላይ እንደምትደራደር ገልጸዋል። ይህ አካሄድ ለሀገሪቱ ዲፕሎማቶችና ባለስልጣናት የተሰጠ ቁልፍ ተልእኮ መሆኑን አስታውቋል። በዝርዝር ታደምጡታላችሁ። ሰላም ጤና ይስጥልኝ ሀገሬ ቴሌቪዥን ተመልካቾቻችን እንደምን ቆይታችኋል? የዕለቱ የምሳሳት ዜናዎች ወደ እናንተ መድረስ ጀምረዋል። ከሀገር ውስጥ እንዲሁም ከውጭ ያዝናቸው መረጃዎች ምህረት ደግፍ የማስደምጣቸው ይሆናል። የኢትዮጵያ ሃይማኖት ተቋማት ጉባኤ መጪውን ምርጫ አስመልክቶ ከ1000 በላይ ዜጎች የሚሳተፉበት የጸሎትና የዱዓ መርሃ ግብር እንዳዘጋጀ አስታወቀ። ይህ መርሃ ግብር በቀጣይ እሁድ ግንቦት 16 ከቀኑ 9 ሰዓት በአራዳ ፓርክ ከ7 የሃይማኖት ተቋማት የተውጣጡ የሃይማኖት አባቶች ባሉበት እንደሚከናወን ተገልጿል። በተመሳሳይ ሰዓት በሁሉም ክልሎች የጸሎት ስነ ስርዓት እንደሚከናወንም የኢትዮጵያ ሃይማኖት ተቋማት ጉባኤ ጠቅላይ ጸሐፊ ቀሲስ ታጋይ ገልጸዋል። አደባባይ ጸሎቱ በዋናነት 7ኛው ጠቅላላ ምርጫ በሰላም እንዲጠናቀቅ በማሰብ የሚካሄድ መሆኑንም ገልጸዋል። የአሁኑ የጸሎት መርሃ ግብር ጉባኤው በተደጋጋሚ የሚያደርገው የጋራ ጸሎት መሆኑን አክለዋል። በተለይም የኮቪድ-19 ወረርሽኝን በማስታወስ እንዲህ አይነት የጋራ ጉዳዮች ሲመጡም ጉባኤው በቀጣይ የጸሎት መርሃ ግብር እያደረገ እንደሚቀጥልም ተነግሯል። ገንዘብ ሚኒስቴር 15 በመቶ የሥራ ግብር ቅናሽ አድርጓል በሚል በገንዘብ ሚኒስቴር ስምና መለያ በመጠቀም በማህበራዊ ሚዲያ ሲሰራጭ የነበረው ደብዳቤ ሐሰተኛ መሆኑ ተረጋግጧል። ሚኒስቴሩ ደብዳቤው ከተቋም ያልተጻፈና የተዛባ መረጃ መሆኑን አስታውቋል። ሚያዝያ 11 ቀን 2018 ዓ.ም ከገንዘብ ሚኒስቴር እንደተጻፈ ተደርጎ የተዘጋጀው ደብዳቤው የገንዘብ ሚኒስትሩ አቶ አህመድ ሺዴ ስምና ፊርማ የያዘ ሲሆን የተቋሙ ስምና መለያም ተመሳስለው በመሰራት ተካተውበታል። ይሁን እንጂ ጣቢያችን የደብዳቤውን ትክክለኝነት ለማወቅ ባደረገው ማጣራት ሐሰተኛ መረጃ ስለመሆኑ ማረጋገጥ ችሏል። በመሆኑም ህብረተሰቡ በመሰለ ሐሰተኛ መረጃዎች እንዳይታለል ከፍተኛ ጥንቃቄ ማድረግ እንደሚኖርበት ጣቢያችን ለማሳሰብ ይወዳል። በአሁኑ ወቅት የገንዘብ ሚኒስቴር እያከናወነ ያለው የፌዴራል የታክስ አስተዳደር አዋጅ ቁጥር 983/2008ን ለማሻሻል ከባለድርሻ አካላት ጋር የውይይትና የግብዓት መሰብሰቢያ ጥሪ እንጂ የጸደቀና ለክልሎች የተላከ የ15 በመቶ የግብር ቅናሽ መመሪያ ለመኖሩም የሚኒስቴሩ ይፋዊ ገጽ ላይ ያሉ መረጃዎች ያሳያሉ። የኮንስትራክሽን ፕሮጀክቶች በተቀመጠላቸው ጊዜ ገደብ በተመደበላቸው በጀትና የጥራት ደረጃ መሰረት ሊጠናቀቁ እንደሚገባ የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ አሳሰበ። ቋሚ ኮሚቴው ይህንን ማሳሰቢያ የሰጠው የኢትዮጵያ ኮንስትራክሽን ባለስልጣን በሚከታተላቸው የህንፃ ግንባታ ፕሮጀክቶች ላይ የመስክ ምልከታ ካካሄደ በኋላ ለተቋሙ አመራሮች ግብረ መልስ በሰጠበት ወቅት ነው። የህንፃ ፕሮጀክቶችን ግንባታ ያለበቂ ምክንያት የሚያዘገዩና በዘርፉ ተያያዥ ጥፋት የሚፈጽሙ አካላት ተጠያቂ ሊሆኑ እንደሚገባም ቋሚ ኮሚቴ አሳስቧል። የኢትዮጵያ ኮንስትራክሽን ባለስልጣን የጥራት ቁጥጥርና የዲጂታላይዜሽን ስራዎች ላይ የበለጠ ትኩረት ሰጥቶ ሊሰራ እንደሚገባም የቋሚ ኮሚቴው አባላት አሳስበዋል። የኢትዮጵያ ኮንስትራክሽን ባለስልጣን በበኩሉ ፕሮጀክቶችን በተቀመጠላቸው ጊዜና የጥራት ደረጃ ለማጠናቀቅ ጥረት እየተደረገ መሆኑንና የተቋሙን ስራዎች የሚያቀላጥፉ ስርዓቶች በማልማትና በሳይበር ሴኩሪቲ ደህንነት ላይ በልዩ ትኩረት እየሰራ መሆኑን ገልጿል። የመድኃኒት ብግርነት ወይም መድኃኒቶችን የተላመዱ ጸረ ተህዋሲያን ችግር ከፍተኛ ትኩረት የሚያስፈልገው ጉዳይ መሆኑን የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ገልጿል። በዓለም ላይ ከሚከሰቱ ሞቶች መካከል 9 በመቶ የሚሆነውን ድርሻ የሚይዘው የመድኃኒት ብግርነት ችግር ከፍተኛ ትኩረት የሚያስፈልገው ጉዳይ ነው ያሉት በኢንስቲትዩቱ የአቅም ግንባታ ላቦራቶሪ ዳይሬክተር ዳንኤል መለሰ ችግሩ በኢትዮጵያም በየዓመቱ ከ21000 በላይ ሰዎች ለሞት ሊዳርግ የሚችል መሆኑን ገልጸዋል።
ተቋሙ የላብራቶሪ አገልግሎቶችን በየደረጃው በሚገኙ ሆስፒታሎች ለማስፋፋት ጥረት እያደረገ እንደሚገኝ የገለጹት ዳይሬክተሩ ላብራቶሪ መሰረት ያላደረገ የመድኃኒት አሰጣጥ ለችግሩ መባባስ ትልቅ አስተዋጽኦ እንዳለው ጠቁመዋል። በዚህም ባለፈው 1 ዓመት ውስጥ ብቻ በክልሎች የላብራቶሪ አቅም ግንባታና ማስፋፋት ስራዎች መከናወናቸውን አስረድተዋል። ከሀገር ውጪ ወደ ያዝናቸው መረጃዎቻችን አለፍን። የኢቦላ ቫይረስ ዝርያ ላይ የተሰሩ ያሉ ክትባቶች ተዘጋጅተው ለመድረስ እስከ 9 ወራት ሊወስድ እንደሚችል የዓለም ጤና ድርጅት አስታውቋል። ይህ ማስጠንቀቂያ የተሰማው በበሽታው ሳቢያ የሚሞቱ ሰዎች ቁጥር እየጨመረ በመጣበት ወቅት ሲሆን ቡንዲቡጊዮ ለተባለው የኢቦላ ቫይረስ ዝርያ የሚሆኑ 2 ክትባቶች በምርምር ላይ እንዳሉም ድርጅቱ ገልጿል። ይሁን እንጂ ሁለቱም ክትባቶች እስካሁን ምንም አይነት ክሊኒካዊ ሙከራ አልተደረገባቸውም ተብሏል። እስካሁን 600 የሚሆኑ በኢቦላ የተጠረጠሩ ሰዎች መመዝገባቸውንና 139 ሰዎች ደግሞ በተመሳሳይ ጥርጣሬ መሞታቸውንም ድርጅቱ አስታውቋል። በኮንጎ ያለው የወረርሽኙ መጠን ከተመዘገበው በላይ ሰፊ ሊሆን እንደሚችል በመግለጽ የጤና ባለሙያዎች ጭምር በበሽታው መሞታቸው ከፍተኛ ስጋት መፍጠሩን አክሏል። ይህንን ተከትሎ የእንግሊዝ መንግስት ወረርሽኙን ለመቆጣጠር የሚረዳ የ20 ሚሊዮን ፓውንድ ድጋፍ እንደሚያደርግ አስታውቋል። ይህ የገንዘብ ድጋፍ ለግንባር ቀደም የጤና ባለሙያዎች ክፍያ እንዲሁም ለበሽታ መከላከያ ቁሶችና ለክትትል ስራዎች የሚውል መሆኑ ተነግሯል። የዓለም ጤና ድርጅት ባለስልጣናት በአሁኑ ወቅት ዋነኛ ቅድሚያ የሚሰጠው ተግባር የቫይረሱን ስርጭት መግታት መሆኑን አረጋግጠዋል። የእስራኤል ፓርላማ ራሱን ለመበተን የሚያስችለውን የመጀመሪያ ደረጃ ረቂቅ ህግ በአብላጫ ድምጽ አጽድቋል። ይህም ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከስልጣን ሊያወርድ የሚችል አስቸኳይ አጠቃላይ ምርጫ እንደሚያመራ ተነግሯል። የኔታንያሁ ጥምር መንግስት ለከፋ አለመረጋጋት የተጋለጠው የቅርብ አጋራት የነበሩት ኦርቶዶክሳውያን አይሁድ ቡድኖች መንግስት ማህበረሰቡን በግዴታ በውትድርና እንዲካተቱ የሚያደርግ ህግ ማውጣቱን ተከትሎ ድጋፋቸውን በማንሳታቸው ነው ተብሏል። የህዝብ አስተያየት ጥናቶች እንደሚያሳዩት ኔታንያሁ የጥቅምት 7ቱን ጥቃት ተከትሎ እንዲሁም በጋዛ በሊባኖስና በኢራን ጦርነቶች ምክንያት በደረሰው የኢኮኖሚ ውድቀት ሳቢያ ተቀባይነታቸውን በእጅጉ መቀነሱ እንደሚያሳይም ተገልጿል። በምርጫው የቀድሞ ጠቅላይ ሚኒስትር ናፍታሊ ቤኔትና የአይር ላፒድ ቱጌዘር የተሰኘ አዲስ ጥምረት በመመስረት ዋነኛ ተፎካካሪ ሆነው ቀርበዋል። ምርጫው በመስከረም ወይም በጥቅምት ወር መጀመሪያ ላይ ሊካሄድ እንደሚችል ቢገመትም ኔታንያሁ ለረጅም ጊዜ የቆዩበትን የስልጣን መንበር የማጣት እድላቸው ሰፊ መሆኑን ዘ ኢንዲፔንደንት ዘግቧል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ሀገራቸው አስፈላጊ ሆኖ ሲገኝ እንደምትዋጋና በሚያስፈልግበት ቦታ ሁሉ ላይ እንደምትደራደር ገልጸዋል። ይህ አካሄድ ለሀገሪቱ ዲፕሎማቶችና ባለስልጣናት የተሰጠ ቁልፍ ተልዕኮ መሆኑንም አስታውቋል። ሚኒስትሩ ይህንን ያሉት በቴህራን በአሜሪካና እስራኤል ጥቃት እንዲሁም በሄሊኮፕተር አደጋ ህይወታቸውን ላጡት የቀድሞቹ የውጭ ጉዳይ ሚኒስትሮች ካማል ካራዚና ሆሴ አሚር አብዶላሂያን በተዘጋጀ የመታሰቢያ ስነ ስርዓት ላይ ነው። በጦርነቱና ተኩስ አቁሙን ተከትሎ በነበረው ፈታኝ ጊዜ የውጭ ጉዳይ ሚኒስቴር ሰራተኞችና ዲፕሎማቶች ላበረከቱት አስተዋጽኦ ምስጋና ያቀረቡት ሚኒስትሩ የአሜሪካ ባለስልጣናት ሳይቀሩ ኤምባሲዎቻችንን የሚዲያ እና የህዝብ ዲፕሎማሲ ጦርነት እንዳሸነፉ አምነዋል ብለዋል። አራግቺ የኢራን ህዝብ አደባባይ በመውጣቱ ለሀገሩ ወታደራዊና ዲፕሎማሲያዊ ኃይሎች ያሳየውን ጠንካራ ድጋፍ በማወደስ በቅርቡ በተካሄደው ጦርነት የህዝብ ተሳትፎ የተባለ 4ኛ ምሰሶ ታክሎበታል ሲሉ መናገራቸውን የኢራን ብሔራዊ ቴሌቪዥን ጣቢያ ኢርና ዘግቧል። ተመልካቾቻችን ለሰዓቱ ያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። ከቀሪ ጣቢያው ፕሮግራሞች ጋር መልካም ቆይታ